አይኖቹ እንደተከፈተለት የእግዚአብሔር ሰው ሳይ በመቃብር ላይ እንደተቀመጠ አበቦች አይደላችሁም እናንተ። ህይወታችሁ በመቃብር ላይ እንደተቀመጠ አበባ አይደለም። ከስራችሁ ያለው የህይወት ውሃ ምንጭ ነው እንጂ ሬሳ አይደለም። ሕያው አምላክ ነው ከስራችሁ ያለው። ዛሬ ታይታችሁ የምትጠፉ አይደላችሁ። በእርግጠኝነት ይነግራቸዋል። ዛሬ የእግዚአብሔር መንፈስ ንገራቸው ያለኝ ነገር እንደዚህ ነው። በመቃብር ላይ እንደተቀመጠ አበባ አይደላችሁ። ውበታችሁ ይጨምራል እንጂ በኢየሱስም አይረግፍም። ስር እየሰደዳችሁ እንጂ እየረገፋችሁ አትቀጥሉ። ቅርንጫፍ ታወጣላችሁ በጌታ በኢየሱስም። ይሄ ይሆንላችኋል። በሁለተኛ ነገሥት መጽሐፍ ምዕራፍ 6 ላይ አንድ ታሪክ እናስታውሳለን። የሶሪያ ንጉሥ ከእስራኤል ጋር በሚዋጋበት ዘመን ወታደሮቹንና ሰረገሎቹን ልኮ የእግዚአብሔርን ሰው ነቢይ ኤልሳን እንዲይዙት ወደ ዶታን ከተማ እንደላካቸው ቃሉን ስታነቡ በሁለተኛ ነገሥት መጽሐፍ ምዕራፍ 6 ላይ ታገኛላችሁ። ወታደሮቹም በምሽት ጊዜ ሄደው የእግዚአብሔር ሰው ነቢይ ኤልሳ የሚገኝበትን ከተማ ከበቡ። ከዛም ምዕራፉ ሲናገር እንደዚህ ይላል። ቁጥር 15፣ 16 እና 17 ከተማዋን ከበቧት። የዚህ የእግዚአብሔር ሰው የነቢዩ ኤልሳ ባሪያ የሆነ ሰው በማለዳ መስኮቱን ከፍቶ ሲመለከት በጠላት ሰራዊት ተከቧል እና ያለው ነገር አንድ ጉዳይ ነው። ወየው ጌታ ሆይ ምን እናደርጋለን አለ። ምክንያቱም የሚያየው ነገር ብዙ ሰረገላ፣ በጣም ብዙ ወታደሮች ድንገት ትላንት ማታ ያልነበሩ ጠዋት ተገኙ እና ደግሞ ዋናው ጉዳይ ንጉሱ የሶሪያ ንጉስ ኤልሳ ተይዞ እንዲመጣ ስላዘዛቸው ሰረገላውና ወታደሮች መጥተዋል። የሚገርመው ነገር ግን ኤልሳ አልተረበሸም ወይም አልተደናገጠም። ምክንያቱም አገልጋዩ ማየት የማይችለውን ነገር ማየት ይችል ስለነበረ የኤልሳ እይታና የአገልጋዩ እይታ አንድ አይደለም። ይልቁን እንደውም የጸለየው ምንድነው? አቤቱ ያይ ዘንድ ዓይንህን ክፈትለት ብሎ ጸለየ። አገልጋዩም ዓይኑ በተከፈተ ጊዜ ከተከማቸው የጠላት ሰራዊት በላይ የእግዚአብሔር መለኮታዊ ጥበቃ የእሳት ቅጥሮችና ሰረገሎች በኮረብቶቹ ሁሉ ላይ ሆኖ አየ፣ ተመለከተ ብሎ ይናገራል። ምን እላችሁ ፈልጌ ነው? ስለማይደርስባችሁ ሳይሆን ዓይናችሁ ሲከፈት ለነገሮች ያላችሁ አተያይ ከመደበኛ አኗሪዎች የተለየ ሲሆን ነው ማትረበሹት፣ ማትሸበሩት። አንዳንዶቻችን የምናልፍበትና የገጠመን ነገር ከሌሎች ከገጠማቸውና ከደረሰባቸው ነገር አንጻር ሲታይ በጣም ከባድ ነው። እኛ የገጠመንን ሁሉ ነገር ቢገጥማቸው በሀገር የማይኖሩ የማይቀመጡ ራሳቸውን የሚያጠፉ የሚለቁ በጣም ብዙ ሰዎች አሉ። እኛ ግን ተረጋግተን ወይም ደግሞ ብዙ ሰላምና እርጋታ ውስጥ እየኖርን ከታየ ጉዳዩ ነገሩ ስለሌለ ሳይሆን እግዚአብሔር አምላክ ከነገሩ ማዶ በስተጀርባ ያለውን የእሱን መለኮታዊ አቅም አይኖቻችንን ከፍቶ እያሳየን ስለሆነ ነው። ምላችሁ ፈልጌ ነው። ኤልሳ ያልተረበሸው የሱ አገልጋይ ግን የተረበሸው አንዱ ማየት የሚያየው ሌላው ማየት ስላልቻለ አብልጦ ወይም ደግሞ ከዛ የላቀ እይታ ያለው ሰው አይረበሽም ወይም አይቸገርም። ስለዚህ እግዚአብሔር አምላክ ስቃዮቻችሁን የምታዩበትን አቅጣጫ ከመደበኛው ጊዜ እንድትለዩት ይፈልጋል። ከዚህም አንጻር እንድትረዱ የሚፈልገው ነገር ምንድን ነው? ጌታ ሆይ ምን ላድርግ ብላችሁ አትጮሁም ከዛሬ በኋላ ከዚህ መልእክት በኋላ። ምክንያቱም ከዚህ መልእክት በኋላ በማዕበል ውስጥ የተረጋጋ ማንነት አላችሁ። በስቃያችሁን በተለየ ሁኔታ ትመለከታላችሁ ብዬ 100% አምናለሁ። የምስራች አለኝ ስለእናንተ ህይወት። ይሄንን መልእክት አሜን ብሎ ለሚወስድ ሰው ዛሬ ማታ ይሆንለታል፣ ይሆንለታል በኢየሱስ ስም፣ ይሆንለታል በኢየሱስ ስም። ወዳጆች ይሄንን መልእክት የነገርኳችሁ መልእክት ብቻ እንኳን ጽፋችሁ ብትሄዱ ዛሬ በጣም ነው ደስ የሚለኝ። የሰራዊት አምላክ እግዚአብሔር እንደዚህ ይላችኋል፣ በመቃብር ላይ እንደተቀመጠ አይደለም ህይወታችሁ። በመቃብር ላይ እንደተቀመጠ አበባ አይደለም ህይወታችሁ። ኑሯችሁ፣ ትዳራችሁ፣ መውጣት መግባታችሁ ማስተዛዘኛ አይደለም። ብራዘር ማስተዛዘኛ አይደላችሁም። እናት ማታካታላፋ ማስተዛዘኛ አይደላችሁም። እሱ ብቻ አይደለም። ይሄው ምነግርህ ነገር ነው ምነግርህ። ማስተዛዘኛ ብቻ አይደለም ህይወታችሁ። እግዚአብሔር ምስክሬ፣ በመቃብር ላይ እንደተቀመጠ አበባ ብዬ ስላችሁ በመቃብር ላይ የተቀመጠ አበባ ከስሩ ህይወት የለምና ከስሩ የሞተ ነገር ነው ያለውና፣ ይገርምሃል፣ ያ ከታች ያለው ነገር ከላይ ያለው ነገር ሊያኖረው በፍጹም አይችልምና እየጠረገ እየጠለቀ ይሄዳል፣ ይረግፋል። እንደውም ከታች ካለው ይልቅ ፈጥኖ የሚረግፈው ከላይ ያለው የምታዩት አበባ ነው። የኔና የእናንተ ህይወት ግን በመቃብር ላይ እንደተቀመጠ አበባ አይደለም። ከምንጩ ጋር ተጣብቀናል፣ ከእግዚአብሔር ጋር ተሳስረናል። ከምንጩ እንጠጣለን፣ ህይወታችን ይለመልማል። ስር እንሰዳለን፣ በጠላቶቻችን ሰፈር እንገዛለን የሚል ሰው አሜን ይባል። ከተለመደው ውጪ በክረምት ታብባላችሁ። ውበታችሁ ከበፊት ይልቅ እየወጣ ይሄዳል። ማታካታ ለፋንታ ይሆንላችኋል በኢየሱስ ስም። ይኸውላችሁ ከአንድ ነገር ጋር አስተዋውቃችሁ። ቺም የሚባል በዛፍ ላይ የሚሰቀል በንፋስ ሞገድ የሙዚቃ ድምፅ የሚያሰማ አንድ የሙዚቃ መሳሪያ አለ። ቺም የሚባለው የሙዚቃ መሳሪያ ዛፍ ላይ ነው የሚሰቀለው እና ከፍተኛ የንፋስ ሞገድ ሲነሳ ሙዚቃ ይፈጥራል። ቺም የሚባለው የሙዚቃ መሳሪያ ባለቤቶቹ የሚያደርጉት ወስደው ዛፍ ላይ ይሰቅሉታል። ከዛ ከባድ አውሎ ንፋስ፣ ከባድ ንፋስ ሲነሳ በንፋስ ሞገድ ውስጥ ሙዚቃ ይፈጥራል። ልክ እንደዚህ ነን እኛ በስቃይ ውስጥ ህይወት የምንፈጥር፣ በስቃይ ውስጥ መዝሙር የምንፈጥር፣ ትምህርት የምንፈጥር። ከባድ ንፋሶች በህይወታችን ሲያልፉ ትምህርቶች ሆነው ያልፋሉ። ማታታታ ቺም
በከባድ የንፋስ ሞገድ ውስጥ ሙዚቃ እንደሚፈጥር ልክ እንደዚህ በስቃይ ውስጥ ህይወትን የሚፈጥሩ በጣም ብዙዎች ናቸው። ወዳጆቼ አንድ ነገር እንድታስተውሉ ፈልጋለሁ። ለምንድን ነው መጥፎ ነገር በመልካም ሰዎች ላይ የሚደርሰው? ምክንያቱም መጥፎ ነገር በመልካም ሰዎች ላይ የሚደርሰው መከራና ስቃይ የመልካም ሰዎች ቋሚ መገለጫና የተለመደ መታወቂያ ስለሆነ፣ መከራና ስቃይ የመልካም ሰዎች ቋሚ መገለጫና የተለመደ መታወቂያ ስለሆነ ከእያንዳንዱ በህይወታቸው መልካም አሻራ አሳርፈው ከሄዱ ሰዎች ጀርባ ብትመለከቱ፣ በጨለማው ላይ ብርሃን፣ ለረሃቡ ጥጋብ፣ ለብዙ ለደከሙ ሰዎች ብርታት የሆኑ ሰዎች ብትመለከቷቸው ቋሚ አድራሻቸው የተለመደ መታወቂያቸው መከራና ስቃይ፣ መከራና በስቃይ ውስጥ ያላለፉ በህይወት ላይ የማይረሳ አሻራ ትተው ያለፉ ሰዎች የሉም። ወዳጆቼ፣ የኔ እህት፣ የኔ ወንድም፣ እግዚአብሔር አምላክ በስቃይ ስለሚደሰት አይደለም። ሺም እንደሚባለው ሙዚቃ መሳሪያ በንፋስ ሞገድ ውስጥ ሙዚቃ እንደሚፈጥር እንደሚያሰማ እንዲሁ በአንተ ስቃይ ውስጥ የሚሰራ የሚሆን የሚደረግ ነገር ስላለ ነው። ስለማይችል አይደለም፣ ስለማያውቅ አይደለም፣ ስለማይወድ አይደለም። ወዳጆቼ፣ መከራና ስቃይ የመልካም ሰዎች ቋሚ መገለጫ የተለመደ መታወቂያቸው ነው። በህይወታችሁ በጣም አነጋጋሪ የሆኑ ሰዎችን ገጥሟችሁ የሚያውቁ ከሆነ በህይወታችሁ በጣም ኢንስፓየር የሚያደርጉ ለዚህ ምድር ለውጥ ምክንያት የሆኑ ሰዎችን ብታገኟቸው በቆዳቸው ላይ አንድ የስቃይና የመከራ ጠባሳ አታጡባቸው። በሰውነታቸው ላይ ያለ የስቃይና የመከራ የመከዳት ወይም ደግሞ ተላልፎ የመሰጠት የመተው ወይም ደግሞ በብዙ አስቸጋሪ የህይወት ምዕራፍ ውስጥ የማለፍ አሻራ የሌለባቸው ምንም ሰዎች የሉ። እግዚአብሔር ከላይ ሆኖ ሲጫናችሁ መጽሐፍ ሲናገር ጭቃ በማህተብ ሲረገጥ እንደሚለወጥ ተብሎ እንደተጻፈ ስራ አስኪያጁ ወይም ባለስልጣኑ ማህተቡን ሲጫነው ቀለም የነበረው ፊደል ሆኖ እንደሚቀየር ልክ እንደዛ እግዚአብሔር አምላክ ከላይ ሲጫናችሁ ነው እዚህ ምድር ላይ ማስታወሻ የምታስቀምጡት፣ ማስታወሻ የማይፋቅ ማስታወሻ የምታስቀምጡት፣ አለት ላይ መልእክት የሚያደርጋችሁ፣ ህይወት ላይ እግዚአብሔር አምላክ መልእክት የሚያደርጋችሁ። መከራና ስቃይ የመልካም ሰዎች ቋሚ መገለጫ። በህይወቴ በጣም ኢንስፓየር የሚያደርጉኝ የቤተ ክርስቲያን መሪዎች በተገልጋዮቻቸው ያልተከዱ፣ ያልተከሰሱ፣ ያልተሰደዱ አጋጥሞኝ አያውቅም። ውጤቱን ብቻ ሳይሆን ውጤቱ የሚገኝበትን መንገድ ማወቄ በማልፍባቸው መንገዶች ውስጥ እንባና ለቅሶ ምሬትና ሐዘን ብቻ ሳይሆን ትምህርት እንድሰራ ምክንያት ሆነውኛል። መከራና ስቃይ ጋር አረፍ ያላሉ፣ መከራና ስቃይን ያልጎበኙ ምንም መልካም ሰዎች በምድር ላይ። ሁለተኛ፣ ውሃን ከፈሳሽነቱ ድንጋይንም ከጠጣርነቱ ባሻገር ማግኘትም በስሙ መጥራትም እንደማይቻል፣ ያለ መከራና ያለ ስቃይ መልካም ሰዎችን ማግኘትም በስማቸው መጥራትም አይቻል። በየትኛውም የምድር ስፋት ብትዞሩ ውሃን ከፈሳሽነቱ ድንጋይንም ከጠጣርነቱ ባሻገር ማግኘት እንደማትችሉ ሁሉ መልካም ሰዎችንም ያለ ስቃይና ያለ መከራ ማግኘትም በስማቸው መጥራትም አትችሉ። ታላላቅ ሰዎች ታላቅ የሚል ስም ይወጣላቸው። መልካም ሰዎች መልካም መሆናቸው የተረጋገጠው በህይወታቸው ባለፈው መልካም ያልሆነ ጉዳይ ነው። መልካም ሰዎች መልካም እንደሆኑ የተረጋገጡት፣ መልካም ሰዎች ጠቃሚ ሰዎች፣ በጣም አስፈላጊ ሰዎች አስፈላጊ እንደሆኑ፣ ጠቃሚ እንደሆኑ፣ መልካም እንደሆኑ የተረጋገጠው በህይወታቸው ባለው አላስፈላጊ ጉዳይ ነው። በህይወታቸው ባለፈው አላስፈላጊ ጉዳይ ነው። መልካምነታቸው የተረጋገጠው በህይወታቸው ባለፈው መልካም ባልሆነ ጉዳይ ነው። አስፈላጊነታቸው የተረጋገጠው በህይወታቸው ባለፈው አላስፈላጊ ጉዳይ ነው። ጠቃሚነታቸው የተረጋገጠው በህይወታቸው ባለፈው ጠቃሚ ባልሆነ ጉዳይ ነው። በህይወቴ የሚያልፉ አስቸጋሪ ነገሮች በጠቅላላ እኔ በጣም ኢምፖርታንት መሆኔን አረጋግጠው ነው የሚያልፉ። ሰው በህይወት ማዕበል ካልተፈተነ በእሳት ውስጥም ካላለፈ መልካምነቱ በምን ይታወቃል? ሰው እኮ መልካም ነው የምትሉት መልካም ባልሆነ ጉዳይ ተፈትኖ ነው። ሰው እኮ ጠቃሚ ነው የምትሉት ጠቃሚ ባልሆነ ጉዳይ ውስጥ አልፎ ነው። ስለዚህ ምላችሁ ፈልጌ ነው ውሃን ከፈሳሽነቱ ድንጋይንም ከጠጣርነቱ ባሻገር ማግኘትም በስሙ መጥራትም እንደማይቻል ልክ እንደዚሁ ያለ ስቃይና ያለ መከራ መልካም ሰዎችን ማግኘትም በስማቸው መጥራትም ይለያያል። በፍጹም አትችሉ። ወዳጆች፣ በዓለም ላይ እጅግ በጣም ብዙ ሚሊዮን ሰዎች አልፈዋል። ታሪክ የመዘገባቸው ጥቂት ሰዎች። እነዚህ ጥቂት ሰዎች በህይወት እሳት ውስጥ ያለፉ፣ በመከራና በስቃይ በብዙ ችግር ውስጥ ያለፉ ሰዎች እርግጠኛ ነው ሆኜ ነው የምነግራችሁ። ቁጥር ጨምሮ ብቻ አይደለም ያልፉት፣ ምዕመን ሆነው ብቻ አይደለም ያልፉት። እግዚአብሔር በአንድ ሌሊት እንደዚህ ሲል መለሰልኝ። በመገረም ስለምጠይቅ ምንድን ነው በመልካም ሰዎች ላይ መጥፎ ነገር የሚደርስ መገኛቸውን መጣሪያቸው እዛ ውስጥ ሰዎቹ ስም ይወጣላቸው። የዳቦ ስም ሰርግ ቤት እንደሚወጣ ስም ይወጣ። ለምሳሌ እናት ያለ ምጥና ያለ ስቃይ ልታገኟት እንደማትችሉ ሁሉ እናት የሚለው ስብዕና፣ እናት የሚለው መጠሪያ የወጣውም የተገኘውም በምጥና በስቃይ ውስጥ ነው። በምጥና በስቃይ ውስጥ ካልሆነ እናቱ ነው እንጂ እናት አይሆንም። እናቱ አልገባችሁ? እዚህ ቤት ነው ወይ ያላችሁ ወዳጄ? እናትና እናቱ በጣም ነው የሚለያዩት። ሚጣ እናቱ፣ ሚሚዬ ቆንጂዬ እና እናቴ ይለያያል። እናት የምትገኘው በብዙ ስቃይና ምጥ ውስጥ ነው። ሺም የሚባለው በዛፍ ላይ የሚሰቀለው የሙዚቃ መሳሪያ በንፋስና በሞገድ ውስጥ ሙዚቃ እንደሚፈጥር ልክ እንደዛ እናትም አዲስን ህይወት በምጥና በስቃይ ውስጥ ትፈጥራለች። ለምንድን ነው በመልካም ሰዎች ላይ መጥፎ ነገር የሚሆነው መሰላል? ምክንያቱም በዛ መራራ ጉዳይ ውስጥ የሚፈጠር ጣፋጭ ህይወት ስላለ ነው። እግዚአብሔር የሚፈልገው የማንነቱ መገኛ የስማችሁ መጠሪያ እዛ ውስጥ ስላለ እኛ ብዙዎቻችን እንደው ዝም ብሎ አንበርብር ፊት አውራሪ ደጃች እንትና ብሎ አጼ ብለው በላያችን ላይ ስም እንዲሰጡ ነው የምንፈልገው። እሱ አይመጣም። ስማቸው ከመቃብር በላይ የተጻፈ ታሪክ የማይረሳ
ታሪክ የማይረሳቸው ሁል ጊዜ ታሪክ የማይረሳቸው ሰዎች ወይ ሱሪያቸውን ሲሰበስቡ ወይ ጃኬታቸውን ሲያወልቁ ወይ እግራቸውን ወይ ክንዳቸውን ወይ ጀርባቸውን ይኸው ብዙ ውጋለው ከሆነ ብዙ ምታል ብዙ ጠባሳ ውሃን ከፈሳሽነቱ ድንጋይንም ከተጣርነቱ ባሻገር ማግኘትን መጥራትም እንደማትችሉ መልካም ሰዎች ያለ መከራና ያለ ስቃይ ማግኘትን መጠራት ነው። ወዳጆች ሴት እናት ለመሆን መከራዋና ስቃይዋ ብዙ ነው፣ በጣም ብዙ። ማቅለሽለሽ፣ ማስመለስ፣ መቅበጥበጥ፣ የቤት እንጀራ እያለ የኔ ቤት እንጀራ አማረኝ ምን አለፈ። በእርግዝና ወቅት እናቶች የሚሰማቸውን ስሜት በሎጂክ ማስረዳት በጣም ከባድ። የሚያደርጋችሁን ተናገሩ ቢባሉ ማስረዳት ቢናገሩ ለራሳቸው እንጂ ሊገባው ለሰዎች ድፍን ነው። አዲስ ህይወት እየተፈጠረ ነው። አዲስ ምዕራፍ እየተከፈተ ነው። ታሪክ እየተሰራ ነው። ህይወት እየቀጠለ ነው። የስሜት መጎርበት፣ ማቅለሽለሽና ማስመለስ፣ በከባድ ህመም ውስጥ፣ በእንቅልፍ ማጣት፣ በምቾት ማጣት ውስጥ ስታልፉ ይሄ ሁሉ ነገር እንዲደርስባችሁ እግዚአብሔር የሚፈቅደው አዲስ ህይወት በህይወታችሁ ውስጥ ፕሮሰስ እየተደረገ ስለሆነ ህይወት ልትሰጡ ነው። ምዕራፍ ልትከፍቱ ነው። አንድ ሌላ ፐርፐዝ ወደ ምድር ልታመጡ ነው። ወዳጆች ልክ እንደዚሁ ነው። እናት ልጅን ስትጸንስ በብዙ በሎጂክ ልትገልጡት በማትችሉት ሁኔታ ውስጥ እንደምታልፍ፣ ለራሷ እንጂ ለሰው ልታስረዳው በሚቸግራት ሁኔታ ውስጥ እንደምታልፍ፣ አንዳንዴም የሞት ድምፅ በቅርበት እየሰማች እንደምታልፍ፣ ልክ እንደዛ ህዝብን የሚፈውስ ነገር የዘመናት የጸሎትን መልስ ያረገዘ ሰው በብዙ መከራና ስቃይ ውስጥ ነው የሚያልፈው። የሚወለደው እኮ ትውልድ ነው። ትውልድ ያረገዙ ሰዎች፣ ለህዝብ ፈውስ የሆነ ነገር በውስጣቸው የጸነሱ ሰዎች፣ የዘመናት የጸሎት መልስ በውስጣቸው ያረገዙ ሰዎች በብዙ ስቃይና መከራ ውስጥ ነው የሚያልፉት። ወዳጆቼ የሚወለደው እኮ ትውልድ ነው። እየተሰራ ያለው እኮ ብሎኬት ቤት አለ። ዳስ ዋይ ወርቅ ሰጥቻቸው ድንጋይ የመለሱልኝ፣ እህል ሰጥቻቸው አፈር የሚመልሱት ለዛ ነው። ማንም መጥቶ እስኪያጽናናኝ ወይ እስኪጠግነኝ ለህዝብ ፈውስ የሆነ ነገር ካረገዝ የዘመናት የጸሎት መልስ አንተ ውስጥ ካለ ይሄንን የምትገላገለው በብዙ መከራና ስቃይ አዲስ ነገር በህይወት የሚሆን ከሆነ በዘሮች በታሪክ በቅምቅም አያቶች ሆኖ ማያቅ ነገር በአንተ እንዲሆን የሚፈለግ ከሆነ ከዚህ በፊት ያልነበረ ማንንም የማይመስል አዲስ ነገር እግዚአብሔር በአንተ ህይወት መስራት ከፈለገ ይሄን ነገር ከሆነ መልስ ያረገዘ ሰው ማስቲካ እያኘከና ኦፕ እያለ አይኖር። ብዙ ስቃይና መከራ ውስጥ ማለፍ ግዴታው ነው። ግን ደስ የሚለው ህመማችሁ የቱንም ያህል ብርቱ ቢሆን አጭር ጊዜ ነው። ስቃያችሁ የቱንም ያህል ብርቱ ቢሆን ውጤታማ ነው። ውጤታማ እንቅልፍ ያጣሁባቸው ሌሊቶች በጣም ውጤታማዎች ናቸው። ምቾት ያጣሁባቸው ሌሊቶች በጣም ውጤታማዎች ናቸው። አውቃለሁ በጣም ብርቱ ነው፣ ከባድ ነው፣ ስቃዩ ቀላል አይደለም። ነገር ግን እንዲሁ በቀልድ አይደለም የታመምኩት፣ እንዲሁ በቀልድ አይደለም እንቅልፍ ያጣሁት፣ እንዲሁ በቀልድ አይደለም በፔን ውስጥ ያለፍኩት። ህይወት እየተሰራ ነው። ለህዝብ የሚሆን ነገር እየተሰራ ነው። የዘመናት የጸሎት መልስ ነው እኔ ላይ ዳውንሎድ የሆነው። ከእስር ቤት እስከ ማኪያቶ ቤት ላለፉት 70-80 ዓመታት 90 ዓመት በኢትዮጵያ የተጸለዩ ጸሎቶች መልሱ አቅላልቶ ደመናው የደመነው እኔ ሰፈር በመሰል በረምስም መከራና ስቃይ የመልካም ሰዎች ቋሚ መገለጫና የተለመደ መታወቂያ። ከሰውነት ጎዳና የወጡ መልካቸውን ያጡ ብዙ ህመም ውስጥ ሲነካቸው ሚሉ ሰዎችን ካገኛቸው እነሱ ህይወት ውስጥ ታሪክ ተሰማ። በመልካም ሰዎች ላይ መጥፎ ነገር የሚሆነው በዚህ ነው። አንድ ወቅት አንዲት ሴት ምጧ ጸናባት፣ በጣም ተጨነቀች። ቤተሰቦቿ አዩ። ለአዋላጇ ሄዱና ምጧ ጸናባት እኮ በጣም ተጨነቀች ብለዋል። አዋላጇም ሰውን ውጦ ላይጨነቅ ነው ወይ? ሰውን ውጦ ላይጨነቅ ነው? ሰው መልስ ይዞ ላይጨነቅ ነው ወይ? ሰው ፈውስ ይዞ ቁልፍ ይዞ በረከት ይዞ ላይጨነቅ ነው? ሰው ትውልድ ውጦ እንዴት ነው የማይጨነቅ? በሁለት ልጆች እንኳን እርግጫ እናትየው መከራዋን አይታለች። ስቃያችን ዘራችንን የምናይበት የደስታ ቀናት። ደስ ይበላችሁ። ስቃያችሁ ውስጥ ለቅሶ ብቻ አይደለም ያለው፣ አንገት መድፋት ብቻ አይደለም፣ እንቅልፍ ማጣት ብቻ አይደለም ያለው። ስቃያችን ውስጥ ዘራችንን የምናይበት የደስታ ቀን አለው። እንካማጥን አይቀርም፣ እንደተጨነቅን አይቀርም፣ ህይወት እንደከበደን አይቀርም፣ ከባባድ የህይወት ምዕራፎች ውስጥ እንዳለፍን አይቀርም። ዘራችንን የምናይበት የደስታ ቀን ከፊታችን አለ። ዘራችንን የምናይበት የደስታ ቀን አለ። ይሄንን ነገር ማወቅ ፈልጌ ይሄ ጉዳይ ሳጠና ብዙ የኢትዮጵያ ጀነራሎችን ቼክ ለማድረግ ሞክሬያለሁ። ጠባሳ ያለበት ጀነራል ካገኘ በዘመድ ነው የገባው። እያንዳንዱ ጀነራል ወይ ፊቱ ላይ ወይ እጁ ላይ ወይ እግሩ ላይ ምታል። አንዳንዱ እንደውም ጥይቱም ከውስጡ አሉት። በብርድ ጊዜ ተሰጥቷል። ትከሻው ላይ የምታየው ማዕረግ ሁለት ጓደኞቹ ተሰብስበው የሰጡት እንዳይመስል እሳት ውስጥ ውሃን ከፈሳሽነቱ ድንጋይንም ከጠጣርነቱ ባሻገር ማግኘትም በስሙ መጥራትም እንደማይቻል ልክ እንደዛ መልካም ሰዎችን ከመከራና ከስቃይ ውጪ ማግኘትም በስማቸው መጥራትም ነች። መሪዎችን ከመከራና ከስቃይ ውጪ ማግኘትም በስማቸው መጥራትም ነች። ሞስት ኢንፍሉዌንሻል የሆኑ ሰዎችን ከመከራና ከስቃይ ውጪ ማግኘትም በስማቸው መጥራትም ነች። እና እናትህ ያሳለፈችውን ምጥና ስቃይ ስታስብ እናቴ ከሚለው መጠሪያ ይዘርፋ ያረጋት ሙሉ ነው። አፍ ላይ ሙሉ ነው። መከራና ስቃይ የማንነት መገኛ፣ የስምህ መጠሪያ፣ የሥራ ቦታ ኦን ዘ ፓስት። እኔ በህይወቴ ሳቅ ያለፉት 14 ዓመታት ዊዛውት ኖ ፔን
ያደርኩባቸውን ቀናቶችና ወራቶች በእምነ በረድ ላይ እንደሚቀረጽ ስም እንዳይረሱ አድርጎ ነው እግዚአብሔር የሚቀርጽ። የመጡ እንዲወጣ አዲስ ስቃያችን ዘራችንን የምናይበት ደስታ ሺም የሚባል ሙዚቃ መሳሪያ ዛፍ ላይ ተሰቅሎ የንፋስ ሞገድ ሲመጣ የሚገርም ጣፋጭ ሙዚቃ ያሰማል። እኛም በስቃያችን ውስጥ ህይወትን እንፈጥራለን፣ እናሰማ ሙዚቃ እንፈጥራለን። ትምህርት መዝሙር